ለአርሰናል ያለህን ፍቅር ይዘህ ወደ ቲክቶክ ማለም መጣህ። ስንሰዳደብ ስንተራረብ ሲያዩ በቃ ስንገናኝ ምንባላ ነው የሚመስለው። አንድ ተወዳዳሪ ተገኝቷል ዛሬ ከኔ ጋር በቦክስ 4 ቀን ተከታታይ ሳልበላ ያደርኩበት 4 ቀን ተከታታይ ታመደው እርምተኛ እንዴት አሳለፍኩ ያንን ጊዜ? ሁሉም ነገር ከበደኝና ለሆነ ሰው ደውዬ አቃተኝ ብዬ ማውራት አማሪ የዛኔ ማለት እንደ ሽማግሌ ሸብቶ እንደ ልጅ ታዝሎ በእግር ኳሱ ቢሆን ኖሮ የሊቨርፑል ደጋፊ ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? እኛ ሳምንታችን ቆንጆ አልፎ እነሆ እንግዲህ በድጋሚ ለመገናኘት በቅተናል። የጉራማይሌ መድረካችን ላይ በጣም ደስ የሚለኝ ነገር ወደፊት ብዙ ተስፋ ያላቸው ብዙ ስራ የሚጠብቃቸው ወጣቶች መጥተው አብረው ስለሚጫወቱ እናንተም ደግሞ ከኛ ጋር ቆይታ ስለምታደርጉ በጣም ደስ ይለኛል። ዛሬም ደግሞ መወዳቸው ማከብራቸው እንግዶች በጉራማይሌ መድረክ ላይ ተገኝተዋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ ተመልካቾች፣ እናንተም እንኳን ደህና ቆያችሁን። በዛሬ በጉራማይሌ መድረካችንም እንደተለመደው ከእንግዶቻችን ጋር እንጫወታለን፣ እንወያያለን። ከዛ በፊት ደግሞ ያው እኔ ባቃችሁም ተመልካቾቻችንን መተዋወቅ አለብንና እንተዋወቃለን። የመጀመሪያውን የመተዋወቅ እድል ለማለስጥ የደጋፊ ነገር ለኛ ነው የሚባለውና ለነሱ ልስጥ ለእናንተ ልስጥ ያ አንደኛ ይኸው እንዳልኩት ማለት ነው። በቃ ግድ የላችሁ እሷ ትጀምር። እሺ እንተዋወቅ። ስሜ ሂላሪ ያሉ ይባላል። ያው ዳንሰኛና ቲክቶከር ነሽ። ዳንስ እንዴት ነው? አሪፍ ነው። በጣም ደስ ይላል አይደለ? በተለይ ሴት ዳንሰኞች አሁን ላይ በደንብ እየበዛችሁልን ነውና እንዴት ነው ነገሩ? አሪፍ ነው። በቃ ያለው ሁኔታ ሶሻል ሚዲያው ነው በደንብ እያበረታታችሁ፣ ቲክቶኩ ሰው አቀባበሉ ምናምን በደንብ ወደ ሙያ ውስጥ እንድትገቡ እያደረጋችሁ ነው። ቴንክ ዩ ሂላሪ፣ ስለመጣሽ በጣም ደስ ብሎኛል። የሂላሪ ቡድን አጋሯ የሆነው ደግሞ እባክህ እንተዋወቅ እስኪ። አቤኔዘር እባላለሁ። የሐዋሳ ዩኒቨርሲቲ ተማሪ ነኝ። በተጨማሪም ደግሞ ከትምህርት ጎን ለጎን ስራዎችን እንሰራለሁ። የራሴን የቢዝነስ ስራዎችን እንሰራለሁ። ምን አይነት ቢዝነስ? ዴሊቨሪ ስራ ነው የምሰራው። ያው በተጨማሪም ደግሞ ቲክቶክ ላይ አሁን መጥቻለሁ። ቲክቶክ ላይም እየሰራው ነው። እንግዲህ በመሀል ስለ ህይወት ልምዱ ስላለው ነገር በደንብ እናወራለን ማለት ነው። እንኳን ደህና መጣ። አመሰግናለሁ። እሺ ወደ እናንተ እንምጣ። ሁለተኛው ወይም ደግሞ ተቀናቃኙ ቡድን መተዋወቁን ደግሞ ወደ እናንተ እናደርገዋለን። ከእናንተ መካከል እንተዋወቅ። እሺ ሶፎንያስ እባላለሁ። ላይክ በቲክቶክ ስሜ ሶፊ፣ ያው የፉትቦል ኮንተንት ቲክቶከር ነኝ። በአርሰናል ደጋፊ ማለት ነው። ቲክቶክ ላይ ከጋዜጠኝነት በተለየ መንገድ ስለ እግር ኳስ በተለያዩ መንገዶች በአክቲንግም ሆነ በሊፕሲንግ ስለ እግር ኳስ መተንተን ወይም ደግሞ ማሳወቅ። ያ ጽናታችሁ መሰለኝ አይደል የሚያሳየው ራሱ መታችሁ ያንን ነገር መውደዳችሁን ፍቅራችሁን ለህዝቡ እስከማጋራት ሶሻል ሚዲያ ላይ እስከመቀመጥ ያደረሳችሁና። እንዴት ነው ቲክቶክ ግን? በጣም አሪፍ ለተጠቀመበት በጣም አሪፍ እና ብዙ ያልተሰራበት አይዲያ አለ ገና በፉትቦል ኮንተንቱም ቢሆን ብዙ ያልተሰራበት አይዲያዎች አሉ። በጣም አሪፍ። በጣም መልካም፣ ደስ ብሎኛል። እንኳን ደህና መጣ ሶፎንያስ። የሶፎንያስ የቡድን አጋር አቤት እንተዋወቅ። አብዱራህማን እባላለሁ። እሺ በቲክቶክ ስሜ ኤቢዘዋን። የአርሰናል አክቲቪስት ነኝ ለማለት እንዳዳለሁ እየተንገዳገድኩ ያለው ሰው ነኝ። ብቻ የአርሰናል የልብ ደጋፊ ነኝ። የልብ አለው ከደጋፊ ማለፍ ብሎ የልብ ደጋፊ መቼም የማይነቃነቀው ማለት ነው። ታማኙ ከልጅነት እስከ እውቀት። እንኳን ደህና መጣችሁ ሁላችሁንም። ወደ ጨዋታችን እንገባለን። በመሀል ግን ልክ እንደዚህ ያሉ ሀሳቦችን እያነሳን እንነጋገራለን። እሺ፣ ስለዚህ ጥያቄውንም ከነ አቤኔዘር ቡድን እንጀምራለን ማለት ነው። የመጀመሪያው ምስል ከምስል ጥያቄያችን የሚሆነው ይህ በስክሪኑ ላይ የምትመለከቱት 2 ምስል ነው። ምንድን ነው? ያላችሁ ሰከንድ 30 ሰከንድ ነው። ስለዚህ በደንብ መሞከር አለባችሁ ሰዓታችሁ እንዳያልቅባችሁ። ምን ባንዲራ ነው? ምን ባንዲራ እኮ እሱን ከመለስኩማ በቃ መለስኩት። እኔ ጥያቄው ሩዋንዳ አደባባይ ወደፊት
ቢያንስ ምን አደባባይ ያለ ሀገራችን ውስጥ ብላችሁ እንኳን አታስቡ። መስቀል አደባባይ አለ። መስቀል አደባባይ አይደለም። አልተመለሰም። ወደዚህኛው ቡድን መጥቷል። ጥያቄው ምንድነው? ጀርመን አደባባይ። የመጀመሪያው ጥያቄ እንግዲህ በተጠያቂ ቡድን ሳይመለስ ሁለተኛው ቡድን መልሰውታል፣ ግን ደግሞ ነጥብ ይሰጣቸዋል። ወደ ራሳችሁ ጥያቄ እናልፋለን። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። ምንድን ነው? ምንድን ነው? ሰዓታችሁ ስሟን አውጣው። ኢትዮጵያ ላይ ነው የምትሰራው። ስሟን የጠፋኝ። የስራ ቦታዋን አውቀዋል። ስሟ ደግሞ ወሳኝነት አለው ለጥያቄው መልስ። ስለዚህ ስሟን ካወቁት እስኪ እነሱ ደግሞ የእናንተን ጥያቄ ይመልሱ። ሁለታችሁም አላወቃችሁትም። ጦቢያ ላይ እንደምትሰራ ነው እናንተም የምታውቁት። ስለዚህ በነ ሂላሪ ቡድንም ጥያቄው አልተመለሰም። ምላሻችን የሚሆነው እንግዲህ ምስራቅ አፍሪካ ነው። ምስራቅ ደግሞ ብዙዎቻችን በተለያዩ የኪነ ጥበብ ምሽት ላይ ለዛ ባለው የኪነ ጥበብ ስራ አቀራረቧ እንዲሁም ደግሞ በቴሌቪዥን ፕሮግራም አቅራቢነቷ እናውቃታለን እና ምስራቅ አፍሪካ ምላሻችን ነው። እንቀጥላለን። ቀጣይ መወዳደሪያ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ሰባራ ሀዲድ። ሀዲድ ሳይሆን እዛ ጋር ሀዲድ ቀጥለዋ፣ ቶሎ በል። ሰባራ ባቡር። ሰባራ ባቡር በትክክል ተመልሷል። በቡድን በጥምረት አንድ ላይ ሰባራ ባቡር ነው ተመልሷል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ካውያ በትክክል ተመልሷል። ካውያ በትክክል ተመልሷል። አስደመማ። በቃ ይመለሳል ብለህ ያልጠበቀው ነው የሆነብህ። አይ እንጠብቃለን። እንትን ያው አፋጣኝ ምላሽ መስጠታችን በጣም እያስደነቀኝ ነው። ዘንድሮ ጊዜው የኛ ነው። እንቀጥላለን። ቀጣይ ጥያቄያችን ደግሞ እነ ክላራ ጋር ነው የሚሆነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። አንድ ላይ ሲደመር ምንድን ነው? ሁለቱንም አታውቂያቸውም? አንተስ? እሱን ታውቀዋለህ፣ ስሙን አታውቀውም። እሺ ጉድ ነው። አባይ ቲቪ እንግዲህ ባልደረባችንን አላውቅም ያለ አንድ ተወዳዳሪ ተገኝቷል ዛሬ ከኔ ጋር በቦክስ እንጀማመራለን። እሺ የቀራችሁ ትንሽ ደቂቃ ነው። ያው ግን ሁለቱንም ካላወቃችሁ መመለስ ትንሽ ከባድ ስለሆነ የሚሆነው ይሄ ጥያቄ ሰዓታችሁም አልቋል፣ ወደ እናንተ ዞሯል። ምንድን ነው? ስለሺ ደምሴ። ስለሺ ደምሴ በትክክል ተመልሰዋል። ምላሻችን የሚሆነው እንግዲህ ስለሺ ደምሴ ነው የሚሆነው። ስለሺ ደምሴ ደግሞ ብዙዎቻችን ጋሽ አበራ ሞላ በሚለው ስማቸውን የምናውቃቸው በኪነ ጥበብ ውስጥ በርካታ ስራ የሰሩ ሰው ናቸው። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። ሶፎንያስ አብዱራህማን እናንተ ጋር ነው። እኛ ጋር ነው። ምንድን ነው? ምንድን ነው? ምንድን ነው? ሰዓታችሁ ሊያልቅ ነው። ሬድዋን አይደለም? ሬድዋን አይ አይደለም። ያው ሬድን ማጉላት ቢፈለግ ኖሮማ ከረባት አይመጣም ነበር አይደል? ስለዚህ ሌላ ሰዓታችሁ ያው አለቀ። ከረባቷን ምን ከረባቷን ቢሆን ጥሩ ነበር፣ ግን ትርጉም ያጣል። እናንተ ጋር
በእርግጠኝነት ይሄም በእንግሊዝኛ ነው የሚሆነው። በቃ በእርግጠኝነት ይሄ በእንግሊዝኛ ነው የሚሆነው። ስለዚህ እሱን ደግሞ ካላወቃችሁት ምላሹ አልተገኘም ማለት ነው። ተመልካቾቻችን የዚህ ሁለት ምስል ከምስል ምላሽ የሚሆነው ታይዋን ነው። ታይዋን ነው ምላሽ የሚሆነው። ታይ በእንግሊዝኛ ከረባት እኔ እኮ ስለማላረግ ነው ያላወኩት አትለኝም። እኔ ከረባት ነገር ምናምን ብዙም አይመቸንም። እኛ ቱታ ነው የሚመቸን፣ ማሊያ ነው የሚመቸን። እሺ ታይዋን ነው ምላሻችን የሚሆነው። እንቀጥላለን። ቀጣይ ሁለት ምስል አለ። ይህ ሁለት ምስል ጥያቄ ደግሞ የሚሆነው እናንተ ጋራ ነው። ምንድን ነው? ሪፖስት አልተመለሰም። ሪፖስት ከቲክቶከር እንግዲህ መመለስ ያለበት ጥያቄ ነው። በትክክል ተመልሷል። እንቀጥላለን። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ ሁለት ምስል ምን? ኔይማር ከደጋፊ ከሚጠበቅ ጥሩ ማብራሪያ ጋር ነው። በቃ ስለ ኔይማር የተመለሰው በትክክል ተመልሷል። ስለዚህ ወደ ጌሙ እንመለስ። ወደ እናንተ ጥያቄ ነው የምናልፈው። የእናንተ ጥያቄ የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? እዚህ ጋር ያለውን ነገር ሞክራችሁ ስሙን መሙላት እራሱ ትችላላችሁ። ይሄ ምንድን ነው? ጀንበራ። ሌላ ከጀንበር ውጪ ላይክ ስም ነው። ይዞ ስም ነው። አለቀ እኮ አይስትም። ጠብቆ ነው። አለቀ እኮ። እሺ ወደ እናንተ መጥቷል። እሺ ጀንበር መስፍን መስፍን ድንክ አይደለም። ፀሐይ ዮሐንስ ጀንበር ስላለ አለ አይደል? ያውና እዛ ቁጭ ብለሽ ደምቀሽ ትታያለሽ፣ ደግሞ እንዴት ታምሪያለሽ፣ አንቺማ ምን አለብሽ የኔ ልብ አንጠልጥለሽ ይዘሽ ትዞሪያለሽ። ለአርሰናል ነው ባይዘው፣ ለማንም አይደለም፣ ለአርሰናል ነው። እሺ ፀሐዬ ዮሐንስ በትክክል ተመልሷል። እንቀጥላለን። ቀጣዩን ጥያቄያችን የሚሆነው እናንተ ጋራ ነው። ይህ በስክሪኑ ላይ የምትመለከቱት ሁለት ምስል አለ። ሶፊ አብዱ ምንድን ነው? ኮንትራቭል አይደለም፣ ትራቭል አይደለም። ጀስት ይሄ ነገር ስሙ እንደ ቲክቶከር አስቡት። ይሄ ጥያቄ ተመልካቾች ከቲክቶከር የሚመለስ ወይም ደግሞ እንዲመለስ የሚጠበቅ ጥያቄ ነው። ሊንክ አይደለም፣ ሊንክ አይደለም። ማያ ምንድን ነው? ኮመንት አይደለም። ሰዓት አልቋል። እናንተ ጋራ ነው። ምንድን ነው? ካምፕ ነው። ካምፕ አይደለም። ደግሞ ከዚህ ነው የምትጀምሩት። ከኮን ያው ኮን ስላሉ ከኮን ሪፖርት እንዴት ሆኖ ከቲክቶክ እሺ፣ አሁን መመለስ አይቻልም። አሁን አይቻልም። ሰዓት አልቋል። ሁለቱም ቡድን አልመለሱም። የዚህ ጥያቄ ምላሽ የሚሆነው ተመልካቾቻችን ብዙዎቻችሁ መልሳችሁታል። ምላሻችን ኮንቴንት ነው። እሺ ኮን አለ፣ እዚህ ጋር ቴንት አለ። ስለዚህ አንድ ላይ ኮንቴንት ነው የሚሆነው ማለት ነው ምላሻችን። እሺ የመጀመሪያው ዙር ምስል ከምስል ውድድራችን ይሄንን ይመስል ነበረ። ተመልካቾቻችን እንዴት ነበረ ቆይታችን? ዘና እያላችሁ ነው አይደለ? ከዚህ በኋላም ደግሞ በርካታ ዙሮች አሉ። አብረን ዘና እያልን እንቆያለን። ቀጣይ የሚሆነው እንግዲህ የሚመጣው ምንድነው? የተለያዩ ሳንቲሞች በስክሪኑ ላይ ቀርበውላችሁ እነዛን ሳንቲሞች ደግሞ እንቆቅልሽን ምን ያህል ታውቃላችሁ የሚለውን ነው የምንፈትሸው። ከዛ በፊት ግን በዚህ ዙር ራሱ ያላችሁ ውጤት ይፋ ይደረጋል። የመጀመሪያው ዙር ምስል ከምስል ውድድራችን ላይ አሸናፊ ሆነው ያጠናቀቁት ቡድኖች የነ ኦብቪየስ ነው ሶፊ ቡድን ናቸው። ኦብቪየስ ነው ጊዜ ነው ብያለሁ። ስለዚህ ወደ ሁለተኛው ዙር ውድድራችን ነው የምናልፈው። የሁለተኛውን ዙር ውድድራችንን የመጀመሪያ ሳንቲም
የሚከፍቱት አሸናፊ ቡድኖች ናቸው። ያው ኳሱ ላይ አይተናቸዋል። ጠንክረው ነው የሚከራከሩትም የሚያስረዱትም የሚያውቁትም። የእንቆቅልሹን ደግሞ አብረን በጋራ እናያለን። ከነዚህ 4 ሳንቲሞች መካከል ፍላጎታችሁ የሆነውን 1 ሳንቲም ከሁለት አንዳችሁ ክፈቱ። ስለጠፋች 1 ሳንቲም እንበል እስቲ። የጠፋውን ነገር ማስታወስ መልካም ነው። 1 ሳንቲም። እሺ እንቆቅልህ ምን አውቅልሽ? እንደውም ይሄ አረን ያላውቅም አባባል ራሱ ምን አውቅልሽ። እሺ እንደ ሽማግሌ ሸብቶ እንደ ልጅ ታዝሎ ምንድን ነው? እንደ ሽማግሌ ሸብቶ ልክ እንደ ልጅ ታዝሎ ምንድን ነው? እንደ ሽማግሌ ሸብቶ እንደ ልጅ ታዝሎ እሱ መመለስ አይችልም። አሁን ራስህን ችለህ ነው። ኦኬ ነው እንዴ? በእግር ኳሱ ቢሆን ኖሮ የሊቨርፑል ደጋፊ ነው። እሺ አታውቀውም። አልተመለሰም። ስለዚህ እንደ ሽማግሌ ሸብቶ እንደ ልጅ ታዝሎ የእንቆቅልሹ ምላሻችን የሚሆነው በቆሎ ነው። በቆሎ ቢመጣ ይመለስ ነበር ማለት ነው። ስለዚህ በቆሎ ምላሹ በትክክል አልተመለሰም። እዚሁ በመለሰ ልትመልስ ነበረ ቢሰጥህ እድሉ፣ ወይም ደግሞ 1 ሳንቲምን ብከፍት ኖሮ። ስለዚህ የራስህን እድል ደግሞ እንዴ ስንት ሳንቲም ይከፈት እስቲ? 25 ሳንቲም 25 ይከፈት። እንቆቅልህ ምንም አላውቅልሽም። አስታውሳለሁ እንዳላውቅልህ። እሺ ማሳው ነጭ ዘሩ ጥቁር የሚለቀመው በአፍ ምንድን ነው? ማሳው ነጭ ዘሩ ጥቁር የሚለቀመው ደግሞ በአፍ ምንድን ነው? የሚገመጥ ነገር አያር ዴሊቨሪ የሚሰራ ሰው የሚያስቆም ነገር መጀመሪያ እኔ አሁን መልሱን እነግርሻለሁ። ከፈልግሽ ሆዳም ነው ብዬሻለሁ። መጀመሪያ የሚገመጥ ነገር ከአንዳንድ በቃ ታየው ራሱ ምግቡ። እኔ በጣም የሚገርመኝ ነገር አይታችኋል? ቲክቶክ ላይ ብዙ ጊዜ ዴሊቨሪ የሚሰሩ ልጆች የሚበሉት ምግብ ጥብስ፣ በርገር፣ እርጎ በኮካ አንተ ጋር እንደምታ እሱ ተማሪ ስለሆነ እንደነሱ አይደለም። እኔ አይነት በየአይነት ነው የምበላው። በየአይነት ኦኬ። በጣም ቆንጆ ምግብ ነው። በየአይነት አታውቀውም። ስለዚህ እንመልሰው። ምንድን ነው? ንባብ ወይም ደግሞ መጽሐፍ። በትክክል ተመልሶ ስለሚበላ ነገር አላስብም። በዚህ አጋጣሚ ግን ብዙ ጊዜ ቲክቶኮቹን እመለከታለሁ። ምክንያቱም እኔ ህይወት ላይ ኢንስፓየር የሚያደርገኝ ሰው በጣም ነው ደስ የሚለኝ። በተለይ ደግሞ በልጅነትም ይሁን ትልቅም ሰው ሆኖ ብዙ ፈተናዎችን በራሱ ለማለፍ የሚጥር ሰው፣ እነዛ ፈተናዎች ደግሞ ያስተማሩት ሰው ለእኔ ህይወት ላይ በጣም ትልቅ ቫልዩ አለውና ያንተን ቪዲዮዎች በጣም ብዙ ጊዜ ያለው ጎበዝ ነህ። የእውነት ተማሪ ሆነ ጠንካራ ሆነ ስራ ሰርተ ያለህን ችግር የምታልፍበትን መንገድ ደግሞ ለወጣቱ ሳትደብቅ ፊት ለፊት ይዘህ መተህ መናገር ራሱ በጣም ትልቅ ነገር ነውና እስኪ ስለ ህይወት አንዳንድ ነገሮችን በለን። ህይወት ምን አይነት ፈተና አሳየችክ? ምን አስተማረችክ? ኦኬ ከህይወቴ ትንሿን ከውቅያኖስ በማንኪያ በጭልፋ ማልበለውና ነው ቲክቶክ ላይ ማጋራው። ገና ብዙ ማጋራው ይኖራል ብዬ አስባለሁ። እና አቤኔዘር ማለት የዩኒቨርሲቲ ተማሪ ነው። ሆቴል ማኔጅመንት ተማሪ ልሆን እንጂ ሶሻል ተማሪ አይደለሁም። እሱ አልነበርኩ፣ ቀይሬ ነው ስራ መስራት እንዳለብኝ ሲገባኝ ህይወቴን መቀየርና ማስተካከል የሚችለው እኔ ብቻ እንደሆንኩ ራሴ ያለሁት እኔ ብቻ እንደሆንኩ ሲገባኝ ብዙ ነገር ትቼ ፍላጎቶቼን የምፈልጋቸውን ነገሮች ትቼ ነው ስራ የጀመርኩት። እና ግቢ ባሳለፍኳቸው በእነዚህ 3 ዓመታት በጣም ብዙ ፈተናዎችን አሳልፌያለሁ። ምናልባትም ከአቅሜ በላይ ምላቸውም ማለት ነው። ቤተሰብ አይረዳህም ማለት ነው? ቤተሰብ ገንዘብ አይልክልህም? ከቤተሰብ ጋር እንዴት ነው? ያ የሆነ አንዳንዴ ሲቹዌሽኖች ይፈጠራሉ። ቤተሰብ ማያግዝሽ አይነት ሁኔታ ውስጥ ይገባል። አንዳንዴ የቤተሰብ አቅም ነው ወይስ ጸብ ነው? የቤተሰብ አቅም
ብዙም እዛ ጋር ኬር አላደርግም። ምክንያቱም እኔ እስካለው መራመድ እስከቻልኩ ማሰብ እስከቻልኩ ብዙ ነገር መስራት እችላለሁ ብዬ አምናለሁ። በራሴ በደንብ ነው የምተማመነው። ከሆነ ጊዜ በፊት ግን እንደዛ አልነበርኩም። ራሴን መቀየር አለብኝ። ራሴን መቀየር ስፈልግ ከምንድን ነው መጀመሪያ ያለብኝ የሚለውን ሳስብ ነው የገባኝ። ከየት ጀመርኩ? ከአብሮ ነው የጀመርኩት። አሁን ሶሻል ሚዲያ ላይ ስመጣ ኮንቴንቶች ያለሁበትን ችግር እያለፍኩበትን ያለውን ነገር ነው በግልጽ ማጋራው። ያን ሆኖ ለመውጣት በራሱ የሆነ የሚጠይቅ ነገር አለ። የሆነ ድፍረት ይጠይቃል። ተሰባሪ አለመሆንን ይጠይቃል። የተማርኩት ነገር ያለ ነው እና አሁን ለምሳሌ የዛሬ ዓመት በዚህ ሰዓት የዲስክ መንሸራተት ታምሜ ኦልሞስት ግማሽ ፓርቲ ፓራላይዝድ ሆኖ ነበር። በቃ ህይወት በቃ ኦልሞስት ሞቴን የተመኘሁበት ጊዜ ነበር። በተአምራት በሚባል መልኩ ከዛ ነገር ወጣው። ያ ነገር ደግሞ ቤተሰብ አያውቅም፣ ቤት አልሄድኩም። ዶርም ውስጥ ዩኒቨርሲቲ ውስጥ ሆነ ተማሪ ሆነን ያሳለፍከው ያንን ጊዜ ማንም አያውቅም ምናምን። የተወሰነ ብር እጄ ላይ ነበር። ጓደኞቼ ቤተክርስቲያን ሰዎች ምናምን አገዙኝ። ከዛ ስወጣ ደግሞ የአእምሮ ህመም ውስጥ ገባሁ። ስራ መስራት አልቻልኩም። ገንዘብ የሚያግዘኝ ሰው የለም። መራብ ጀመርኩ። ዲፕሬሽን ውስጥ ገባሁ። ራሴን ለማጥፋት ማሰብ ጀመርኩ። ዶርም ውስጥ አንድ ዶርም ውስጥ ብቻዬን ነበርኩ ምናምን እና አለፍኩ ያንን። ግን ምን አደረግ ነበር መሰለሽ? የዛኔም እዛ ቦታ ሆኜ ለራሴ ቃል ገባ ነበር። አልፌ ያንን ቀን አልፌ የሆነ ትልቅ ቦታ ቆሜ ይህን ነገር እንደማወራውና ምናልባት እንደኛ ያልሆኑ ግን በእኔ ሁኔታ ውስጥ ያለፉ ብዙ ወጣቶች አሉ በዚህ ሰዓት ማለት ነው። ለእነሱ ማስተማሪያ ሆናለሁ። በቃ ህይወቴ ምንም ማፍርበት ነገር የለም፣ ምፈራውም ነገር የለም፣ ማጣውም ነገር የለም። በህይወቴ ብዙ ነገር አጥቻለሁ። ትንሽ ነኝ ገና 22 ዓመቴ ነው። ግን ምንም ማጣው ነገር የለም። ገና ነኝ ለብዙ ነገርና ባስተምር ይህን ነገር ባጋራው ምንም መናገር ባልችል እንኳን እንደዚህ ነው ህይወቴ ብዬ ብናገር ኦኬ እኔ የሚመስል ሰው አለ ብሎ የሚያስብ ሰው ይኖራል። እንደዛ አሰብኩ። ምን መሰለሽ ያልኩት ዛኔ ቴራፒ መታከም አልችልም። አእምሮዬን ወገቤን ተሽሎኛል። ወገብህን ግን ይቅርታና አንተ አትሰራም፣ ራስህ ነበርክ ራስህ የምታስተምረው። ቤተሰብ ገንዘብ አይልክልህም። ታመደው እርምተኛ እንዴት አሳለፍኩ ያንን ጊዜ? የተወሰነች ብር እጅ ላይ ነበረች። ጓደኞቼ እስከ ተወሰነ ያክል አገዙ። ከሆነ ሰዓት በኋላ እኔ ትንሽ የተሻለኝ ስመጣ ሁሉም ሰው ራቅ። ከዛ ግቢ የሚከፈለን 3000 ብር አለ ኮስት ሼር እና ካፌ ነኝ ጨጓራዬን ስለሚያመኝ እና ምን ሆነ መሰለሽ ጨረስኩ ብር። ከዛ 4 ቀን ተከታታይ ሳልበላ ያደርኩበት ማለት ነው። 4 ቀን ተከታታይ ዶርም ውስጥ ሆነ። የዶርም ልጆች እያሉ ማንም የለም፣ ብቻዬን አንድ ዶርም ውስጥ። አእምሮዬን በዲፕሬሽን ውስጥ ገብቼ ስለነበር ከሰው ራኩና አንድ ዶርም ብቻዬን ገባሁ። ከዛ ከባድ ነበር። 4 ቀን ሳልበላ አደርኩ ምናምን። ቪዲዮ እየቀረጽኩ አስቀምጥ ነበር መልእክት። የዛኔ አለ ቪዲዮቹ ከሆነ ጊዜ በኋላ ይወጣሉ። ጊዜውን ጠብቆ እንዲወጣ ያስቀምጥኳቸው። እንደዛ ራሴን ለማጥፋት እያሰብኩ ቪዲዮ እየቀረጽኩ አስቀምጥ ነበር። ማንም አያውቅም። ደውሎ ቼክ የሚያደርገኝ ሰው አልነበረም። የዛኔ ከባድ ነበር። በእርግጥ ግን እንደማልፎ ደግሞ እርግጠኛ ነበር። በጣም ጠንካራ ነህ፣ በጣም ጎበዝ ነህ። ምክንያቱም በእንደዚህ አይነት ሁኔታ ውስጥ አልፎ ይቅርና ትንሽዬ ነገር ህይወቱ ላይ ያጋጥሞት ዛሬ ላይ በጣም የሚያማርር በእድሜው ብዙ ነገር የሚናገር በርካታ ሰው አለና ሲነገር ቀላል ነው። 4 ቀን ያለ ምግብ ታሞ ዶርም ውስጥ ማሳለፍ ግን ቀላል አይደለም። በጣም ከባድ ነው። ላይክ ሰው ማጣቱ ምግብ ማጣቱ በጣም ከባድ ነውና ጎበዝ ነህ፣ ብዙ የህይወት ልምድ። እሺ የሆነ ሰዓት አንድ ልንገርሽ፣ እንደዛ ከብዶኝ ከአቅሜ በላይ ሆነና መደወል አማረኝ። የሆነ ሰው ደውሎ አይዞ ቢለኝ አማረኝ አለ። ቪዲዮ እያለቀስኩ የቀረሱት ቪዲዮ አለና ማን ናፈቀኝ መሰለሽ? እናቴ ናፈቀች። ከእናቴ ጋር በጣም ብዙ ጊዜ አናወራም። እናትም አባትም አለኝ እና አናወራም፣ በስልክ ብቻ አናወራም። ከዛ ናፈቀች። ሁሉም ነገር ከበደኝና ለሆነ ሰው ደውዬ አቃተኝ ብዬ ማውራት አማረኝ የዛኔ ማለት። ከዛ በቃ ቢበቃ ሀሳብ የወሰንኩ የዛኔ ማለት በሞት ምን ከኔ የሚቀር ነገር የለም፣ ሁሉም ነገር ቢያበቃ አሰብኩ። ያቺን ሞመንት የዛኔ ነበር። በዚህ ጎን ምን አለ መሰለሽ ለሰው መድረስ እንደምችል የገባኝ። እንደዛ ሆኜ የሆነ የሚገፋኝ ኃይል አለ ምንም ተስፋ እንዳቆርጥ። ይሄ ሁላ ጊዜያዊ ነው፣ ይሄ ሁላ ኖርማል ነው። አልፈው የሆነ ቦታ ቆመ፣ ለብዙዎች ማስተማሪያ ትሆናለህ። ሁሉም ነገር ይስተካከል፣ ሁሉም ነገር ያልፋል። በርታ። ከዚህ በላይ ደግሞ በጣም ብዙ ነገር አለ። አንዳንዴ ሰዎች ሲናገሩ ካነበቡት ሲናገሩ፣ ለመምከር ሲናገሩ እና ከኖሩት ሲናገሩ
ለሰው የሚደርስበት መንገድ ልክ አይደለም። ገባ? ዛሬ ቢርብክ ያልፋል ከሚልክ ሰውና ህይወት ላይ ይሄን አሳልፎ ከሚነግርክ ሰው ጭራሽ የምትረዳው ነገር የተለያየ ነገር ነውና እንዳትቆም። በጣም ለብዙ ሰዎች ምሳሌ ስፔሻሊ ለወጣቶች በ22 ዓመት ይሄንን ማይንድ መያዝ ይሄ ሁሉ ነገር ማሳለፍ ቀላል አይደለምና ብዙ ነገር መስራት ትችላለህ። ብዙ ወጣቶች ላይ ብዙ ነገር ማድረግ ትችላለህ። ባለህ አቅም ሁሉ በደንብ ጠንክራ መሄድ ነው ያለብህ። እንኳን ፈጣሪ ረዳ፣ እንኳን ለዚህ ክብር አበቃ። ብዙ ደግሞ እንጠብቃለን። እሺ በርታ። በጣም እንቀጥል እንደምንም ነው በቃ። እሺ እንቀጥላለን። ሶፊ ክፈት። ያው ትልቅ ይከበራል። ስንት ከፈት? አንድ ብር ከፈት። እሺ እንቆቅልህ ጥርስ ያለው የማይናከስ ምንድን ነው? ጥርስ ኖሮት የማይናከስ አታውቀውም? ጥርስ ኖሮት የማይናከስ ነገር እንቆቅልሽ እኮ ነው። የግድ ጥርስ መሆን የለበት። እሺ አልተመለሰም። ጥርስ ያለው የማይናከስ ምላሻችን የሚሆነው ጥርስ ያለው የማይናከስ ማበጠሪያ። ግን እኮ ይናከሳል። እሱ የሚነጭ የለን መንጨትና መናከስ አንድ ነው። እሺ ያው የቀረው 50 ነው። መምረጥ እድሉ አልሰጠሽ። በአሁኑ ቅድም የመጀመሪያ እድል ነው የተሰጠሽ። 50 ይከፈት። እሺ እንቆቅልሽ ምን አቀልሽ? ሰው ነው። ለምንድን ነው? ሰው ነው ተመልካቾች። ለምንድን ነው? እስኪ እናንተ ደግሞ ሞክሩት። ኧረ ተይ ሞክሩት። ስለሚያስብ አይደለም። እኔ ከምመልሰው ግን ከእናንተ መሀል እድል ልስጥ እስኪ። ምንድን ነው? ሰው ነው። ለምንድን ነው እንዴ? ያው በቃ ለፊደል ነው። ካልመለሱት ወደዚህ ለፊደል ነው። ስለዚህ ምላሻችን የሚሆነው ሰው ነው። ለምንድን ነው? ለፊደል መልሻለሁ። እኔ ስልሰምተው ነው ለፊደል ያለው። ንቁ እግር ኳስ ተመልካች ነው። ሰው ነው። ለፊደል ነው ምላሻችን። ተመልካቾቻችን የሁለተኛው ዙር ውድድራችን የተመለከታችሁትን ይመስል ነበረ። በሁለተኛው ዙር ውድድራችን ደግሞ ውጤት ሁለቱም ቡድን የቀረበላቸውን የእንቆቅልሽ ጥያቄ ባለመመለስ አንዳንድ መልሰናል። መልሳችኋል እኮ አንተ የሱን መለስክ። ስለዚህ ያው ነጥብ ባያዝም ዝም ብላችሁ እንደው አንዳንድ መልሳችኋል ማለት ነው፣ ተጣፍቷል በሚል ስለዚህ አቻ ሆኗል ማለት ነው። ውጤቱ ልክ ነው። የሁለተኛው ዙር ውጤታችን በአቻ ሆኖ ተጠናቋል። ወደ ሶስተኛው ዙር ውድድራችን ነው የምናልፈው። ቀጣዩ ውድድራችን የሚሆነው እንደሚታወቀው ያው ዝብርቅርቅ ነው። ዝብርቅርቅ ደግሞ የተለያዩ ቃላቶች ተዘበራርቀው እዚህ ስክሪን ላይ ይቀርቡላችኋል። እነዛን ቃላቶች ገጣጥማችሁ በ10 ሰከንድ ውስጥ ለኛ ወይም ደግሞ ለተመልካቾች ማሳየት ይኖርባችኋል ማለት ነው። የዚህ ዙር ወሳኙ ነገር ምንድነው? ፍጥነት ነው። 10 ሰከንድ ነው ያላችሁ። ቃል አይታችሁ ገጣጥማችሁ ጽፋችሁ አንስታችሁ ማሳየት አለባችሁ በ10 ሰከንድ። ይሄ ሁሉ ነገር የሚደረገው እንግዲህ በ10 ሰከንድ ውስጥ ስለሆነ ዝግጁ ናችሁ? ፍጥነት ለዳንሰኛ እንዴት ነው? ከፍጥነት ጋር ነው አይደል? ዳንስ ዴሊቨሪ በቃ ግዴታ ነው። ሁሉ ነገር ከፍጥነት ጋር ነው። ሁሉ ነገር ከፍጥነት ጋር ነው። ስፖርት ላይ ፍጥነት እንዴት ነው? አስፈላጊ ግልጽ እኮ ነው። እኛ እናያለን፣ በእያንዳንዱ እንቅስቃሴ ጀርባ ያሉትን ሩጫዎች እናያለን። ስለዚህ አይናችን የሚያየው
ከተጫዋቾቹ እኩል እየሮጠ ስለሆነ ፍጥነቱ በጣም ቀላል ነው። አዎ አንዳንዴ ለስፖርት ፍጥነት ምን ያህል ወሳኝ እንደሆነ የሚገባኝ ባለቀ ደቂቃ ምናምን በአንድ ደቂቃ ምናምን ጎል ይገባና ውጤት ይቀየራል ምናምን የዋንጫ ሁሉ አይደለ በ2 ሰከንድ ሁላ። ስለዚህ እንግዲህ ከሰከንድ ጋር ጨዋታውን ለምዳችሁታል ማለት ነው። ዛሬ የዚህ ዙር ውድድራችን ከሰከንድ ጋር ነው ጨዋታው። ስለዚህ እንጀምራለን። የዝብርቅርቅ ውድድራችንን በአሁኑ ውጤታችሁ አቻ ስለሆነ ከእናንተ ነው የምንጀምረው። አቤን ዝግጁ? እንጀምር። እሺ ያላችሁ 10 ሰከንድ ነው። ጀምሩ። ያው ሰከንዳችሁ 5 ብሎ 4 ብሏል። ሊያልቅ ነው። ሳትጽፉ ሰዓት አልቋል። እንዲሁ እንደተያያችሁ ከፊደላቶቹ ጋራ ሰዓቱ አልቋል። አልተመለሰም። ምላሹን እንመልከተው እስኪ። አካባቢያችን ብለዋል። እስኪ አካባቢያችን ያው ስላልጻፉም በሰዓታቸውም ስለሆነ ይሄ ነጥብ አያሰጥም፣ ግን መልሰውታል። አካባቢያችን ለሚለው አጨብጭበንላችኋል። የራሳችሁ ጥያቄ ይጀምር። እሺ እንጀምር። 10 ሰከንድ ጀምሩ። 10 ሰከንድ ማሳየት አለባችሁ። ጽፋችሁ ሰከንዳችሁ 3 ብሎ 2 ብሏል። 1 ከፍ። ሰዓት አልቋል። ምርታማነት ምላሹን እንመልከት። ምርታማነት ምላሹ ምርታማነት ነበር። መጽሐፍ ላይ ነው እንጂ ጭንቅላት ፈጣን ነው። አይኔ ይሮጣል። እግር ኳስ ተመልካች ነኝ። እሺ አየነው አይደል? እንቀጥላለን። ቀጣይ ዝግጁ? ጀምሩ። ማረጋገጫ 5 ብለናል። 4 3 ብለናል። ከፍ ከፍ። ማረጋገጫ ያው ጫማም ትመስላለች። ይሁን ማረጋገጫ ነው። ጫማም ምንም የምትመስልም ማረጋገጫ ብለዋል። እሺ ምላሹን እንመልከተው። ማረጋገጫ የነ ሂላሪና አቤኔዘር ቡድን የመጀመሪያውን የዝብርቅርቅ ጥያቄ መልሰዋል። ስለዚህ ወደ እነ ሶፎንያስ እናመራለን። ዝግጁ ናችሁ? እሺ ቀጥሉ። 10 ሰከንድ 10 ሰከንድ። 5 ብለናል። 4 ብለናል። ሰከንዳችን 3 ላይ ደርሷል። 2 ብለናል። 1 ልክ ነው። አትመለሳ። ችላ ማስተካከል ነው። ችግር የለም እንረዳሃለን። እሱንም ማን ጫን ስለተረዳ ነው። ምንድነው የሚለው? ጎረቤታሞቹ ምላሽ ነው ብለዋል። እንመልከተው እስኪ። ጎረቤታሞች በትክክል ተመልሷል። ስለዚህ አቻ ነጥቡን ይዞ መሄዱን ተያይዘውታል። በዚህ ዙር ደግሞ ሁለቱም ቡድኖች አንዳንድ ጥያቄ በመመለስ አሁንም አቻ ወጥተዋል ማለት ነው። እንግዲህ በቅጣት ምት ልንለያይ ነው መሰለኝ። ይሄ ነገር እንዴት ነው? ይቻላል ያዋጣናል ብለዋል። እሺ በፍጹም ቅጣት ምት መጨረሻችንን ሳናደርግ አንቀርም። የመጨረሻው ዙር ውድድራችን ነው የሚቀረው። ምሳሌያዊ አነጋገር እናንተ ናችሁ የምትከፍቱት። አብዱ፣ ሶፊ ተማከሩና የፈለጋችሁትን ቁጥር መክፈት ትችላላችሁ። አንድ ቁጥር አንድ ከፈት። 1 ተከፍቷል። የማያጠግብ እንጀራ ያስታውቃል። በስርዓት የማያጠግብ አይደል? አግዘዋል። አባባሉን በስርዓት ይበለው። ልክ እኮ ነህ። የሚያጠግብ እንጀራ የሚያጠግብ እንጀራ ከምጣዱ ያስታውቃል። በትክክል ተመልሷል። የሚያጠግብ እንጀራ ከምጣዱ ያስታውቃል። አንድ ቁጥር ብቻ በመክፈት የመጨረሻ ጥያቄያችንን
መልሰውታል። የነ ሶፊ ቡድን የመጀመሪያውንና የመጨረሻውን ጥያቄ በትክክል በመመለስ የዚህ ዙር የጉራማይሌ ፕሮግራማችን እንደፎከሩትም አሸናፊ ሆነዋል ማለት ነው። እንኳን ደስ አላችሁ። አርሰናል ለመጀመሪያ ጊዜ ጀምሮ ጨረሰ እያላችሁ አመቱንም ጀምረን እንጨርሰዋለን። ኧረ እባክህ ጠብቁ። ይሄ ማሳያ ነው ምን ያህል አቅም እንዳለን በብዙ ነገር እያሳየናችሁ በብዙ ነገር እያሳያችሁ ነው። ይሄ ደግሞ አንዱ ማሳያ ነው። እንኳን ደስ አላችሁ፣ ደስ ብሎኛል። ከውጤቱም ደስ ይላል። ከውጤቱ በላይ ደግሞ አብረን በመጫወታችን አብረን ጊዜ በማሳለፋችን በጣም ደስ ብሎኛል። ተመልካቾቻችን እንግዲህ ውድድራችን ይሄን ይመስል ነበር። አሁን አሸናፊውንም ለይተናል። በመጨረሻም ግን ከመሰናበታችን በፊት ያው ሁልጊዜ ቻው ስንባባል ሰላም ያውለን፣ ሰላም ያክርመን የምንፈልገውንም ነገር ደግሞ ተናግረን ነውና በመጨረሻ ተመልካቾችንም ለመሰናበት እንዲሁም ደግሞ ማለት የምትፈልጉት ነገር ካለ እድል ልስጣችሁና አንድ ላይ በይፋ እንሰናበታችኋለን ማለት ነው። አቤኒ ካንተ ነው የምጀምረው። አንተ ጋር መልእክት እንዲኖር እንዲተላለፍም ስለምፈልግ፣ ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ ጥሩ መልእክት ያላቸው ህይወት ያስተማራቸው ወጣት ልጆች በደንብ ቢመጡ አሁን ላሉት ትውልድ በጣም አስተማሪ ይሆናል ብዬ ስለማስብ የምናየውንም ነገር ደግሞ ባላንስ ያደርግልናል ብዬ ስለማስብ ካንተ መልእክት እንጀምር። እሺ፣ አመሰግናለሁ። እሺ፣ መልእክት ማስተላለፍ የምፈልገው አሁን ላይ ለኢትዮጵያ ወጣቶች ነው። በእኔ እኮያ ላሉ በእኔ በተወሰነ ለሚበጡና ገና ከኋላ እየመጡ ላሉ ነው። ራሳችሁን አትገድቡ ለማለት ፈልጋለሁ። እና ራሳችሁን አትገድቡ። አእምሯችሁ ውስጥ ካለው እስር ቤት ለመውጣት ሞክሩ። እናንተ ብቻ ስትፈጠሩ እዚህ ምድር ላይ የሆነ ቫልዩ አድ ልታደርጉ ነው የመጣችሁት። ያንን ብቻ እመኑ እና አንድ ስቴፕ እርምጃ ሄዱ። ትልቅ ነገር ይዤ እመጣለሁ ለማለት ፈልጋለሁ። በጣም ይርዳህ፣ በርታ። አመሰግናለሁ። እሺ ቆንጂትዬ ወደ አንቺ ልምጣ። ያው እኔ በመጨረሻ ማመስገን ፈልገው በመጀመሪያ ፈጣሪ ማመስገን ፈልጋለሁ። ሲቀጥል ቤተሰቦቼ በጣም ሰፖርት ያደርጉኛል በብዙ ነገር። በተለይ አባቴ በጣም ነው ማመሰግነው፣ በጣም ነው የምወድህ። በቃ ፋሚሊዎቼ፣ ጓደኞቼ፣ የግቢ ልጆች፣ አሰልጣኝ በሙሉ በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ። ምስጋናቸው ይኸው በደንብ ደርሷቸዋል። ሶፊ ያው ሁሉም እንዳለው ሁሉም እንደሚያመሰግነው በመጀመሪያ ፈጣሪን እናመሰግናለን። ሲቀጥል በዙሪያዬ ባሉ ሰዎች ከፋሚሊ በመቀጠል በአካባቢም ሆነ በቲክቶክ ዙሪያ ያሉት እንዳለ ወጣቶችን ማመስገን እፈልጋለሁ። ሲቀጥል ማስተላለፍ የምፈልገው መልእክት እኔ ደግሞ በደንብ ያልተሰራበት ፕላትፎርም ነው ቲክቶክ ማለት ነው። አንድን ነገር ከጀመራችሁ አታውቁሙ፣ እስከ መጨረሻው ፍሬ እስክታዩ ድረስ ሀገሩ በአዲሱ ቋንቋ ሰግጡ። እናመሰግናለን። እሺ ማመስገን የምፈልገው ያው እኔ ተቺዎቼንም ከጎኔ የሚደግፉኝንም አመሰግናለሁ እና እኔ ሁሌ የምለው በሚያመሰግኑ ሰዎች መሀል ትልቅ መሆን ወይም ስኬታማ መሆን እንዳለው ሁላ መውደቅ ይኖራል። በሚተቹን ሰዎች መሀል ትችታቸው እውነትም ሊሆን ይችላል ላይሆንም ይችላል። ግን ደግሞ ለተቺዎች አፍ ስንል ዝም የምንል ከሆነ ወድቀን እንቀራለን። ስለዚህ ሁለቱንም ፒውር አድርጎ እኩል መሄድ በሚል አምናለሁ። ከዛ በዘለላ ግን በጣም ለህይወቴ ባለውለታ የሆኑ ብዙ ሰዎች አሉ። ከብዙዎቹ መካከል ሁለት እህቶች አሉኝ ታላላቆቼ። ልጅነታቸውን ለኔ ለቤተሰቤ ሲሉ ሰውተዋል። እነሱም በጣም አመሰግናለሁ። ውለታቸውን እንደምመለስ ደግሞ ተስፋ አደርጋለሁ። ከዛ በዘለለ ከጎኔ ላሉ ጓደኞቼ፣ ጠቅላላ ህይወቴ ላይ ላሉ ሰዎች ሁላቸውንም አመሰግናቸዋለሁ፣ እወዳቸዋለሁ። እኔም እንግዲህ ሁላችሁም ስለመጣችሁ በጣም አድርጌ አመሰግናለሁ። አብዱ፣ ሶፊ በጣም ተጫዋቾች ነበሩ። ቆንጆ ጊዜ አብረን እንድናሳልፍ አድርገውናል። እንዲሁም ደግሞ ሂላሪ፣ አቤኒም ደግሞ ጥሩ መልእክቶችን አስተላልፋችሁልናል እና ስለመጣችሁ በጣም አመሰግናለሁ። የህይወት መንገዳችሁ ረጅም ነው። በየራሳችሁ የህይወት መንገድ እንግዲህ ጥሩ ነገር እንዲያጋጥማችሁ እመኝላችኋለሁ። ተመልካቾቻችን እናንተም ሰዓታችሁን ሰጥታችሁን ከኛ ጋር ቆይታ ስላደረጋችሁ በጣም አድርገን እናመሰግናለን። ሳምንታችሁ የደስታ የሰላም የፍቅር ሆኖ ደግሞ ሳምንት በድጋሚ ከሌሎች እንግዶች ጋር የምንገናኝ ነው የሚሆነው። እኛ ጉራማይሌ ፕሮግራማችንን እዚህ ጋር
ጋር ብናበቃም የአባይ አገልግል ግን እስከ ምሽት ድረስ ድምቅ ብሎ ከእናንተ ጋር ቆይታ የሚያደርግ ነው የሚሆነው። እስከ ሳምንት ሰላም ሁኑልኝ። ቻው